ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? ቢካዝ መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። ማን በለጠኝ፣ ማን እንዲያረገኝ፣ ከእግዚአብሔር ሀሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሀሳቦች አሉ፣ ማት ሚሊዮን ሀሳቦች አሉ። ሀብታም የምትሆንበት፣ ታዋቂ የምትሆንበት ማት ሚሊዮኖች አሉ። አያልቅም። ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው፣ ወንፊት ነው የሚባለው፣ ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አይንቀሳቀስም። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ። የእሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ። ነፃነት ውስጥ ትገቢያለሽ። በቃ ፈታ ነው አይደለ? በቃ ባርኮትሽ የሚያምር ባርኮት በገንዘብ ብቲ በታዋቂ አሮን ያሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመና እሱ መደገፍ ይኖርብኛል። ልቤ እየነገረኝ እያለ ይበልጠኝስ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱም ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? ደስ ሲል የሆነ ውድድር ሲባል ሰው ምንድን ነው የሚመስለው? አንዱን ዝቅ ሰው ምንድን ነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን። አሸናፊ ብለን ካስብ ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው። እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸናፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን አለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ? ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ እሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት የምጠብቀው ውጤት አለ? አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ እየመራው ነው። አይ ቲንክ ላይፍ ስታይል፣ ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ? እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታል። እኔም በጣም ነው እንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ትችል
ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭተሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ የማውቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። ሁሌም አሸናፊ ነኝ ብዬ አስባለሁ። አለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ የራሴ መንገድ ነው እየኖርክ ያለሁት። ካናዳ ወደ ኢትዮጵያ ስመጣ ሰላም ውዶች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? እንዴት ነው ስራው ማለት ነው? አሁን ብርድ ገብቷል እና እንዴት ነው ብርዱ ስራ ጋር? እኔ ከሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ያው እዚህ ሀገር ብርድ ሲገባ መንከራ ነው፣ ሙቀቱ መንከራ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እና ያው እንደሰማነው አዶናይ ሁሉም የተናገረው ነገር ትክክል ነው። እስከ ስንት 100,000 ፎሎወር ይዘው ግን ለሰው ምንም የሚያደርጉለት ነገር የለም ማለት ነው። ያው ሰው ለመርዳት ሰው መሆን በቂ ነው እያለ ነው አዶናይ። ይህን ሁላ ተከታይ ያላቸው ብዙ ፎሎወር ይዘው ሰውን አይረዱም። ለምንድን ነው? የሰው ነገር ነው የሚያሳስባቸው፣ ከሰው ያለው ነገር ነው የሚመለከቱት እንጂ ከራሳቸው ያለ ነገር አያመሰግኑም እያለ ነው። ትክክል ነው። የሰው ልጅ ያው እኛ ያለን ነገር ማመስገን አንችልም ማለት ነው። ያው የሰው ያለው ነገር ነው እንጂ የምናየው የራሳችንን ማመስገንና ያለን ነገር ማየት አቁመናል ማለት ነው። ስለዚህ ለምንድን ነው ያው እሱ እንዳለው አዶናይ እንዳለው ያው ፎሎወር ያላችሁ ብዙ ተከታይ ያላችሁ ለምስኪንና ለሌለው ሰው ብትረዱበት አሪፍ ነው ማለት ነው። ያው ይሁላ ሸክፋችሁ ከዛ ዝም ብሎ ቢቀመጥ ምን ትርጉም አለው? ለእናንተም አልተጠቀማችሁም፣ ለምስኪን ሰውም አልተጠቀሙም ማለት ነው። ስለዚህ ወንድማችን እንዳለው ያለው ፎሎወር ያላችሁ ብዙ ሰዎች ተከታይ ያላችሁ ሰርታችሁ ለሰው ብትረዱበት ይሻላል ማለት ነው። እና ያው ሁሉ ነገር እኛ ከሰው ያለው ነገር መመልከት ነው እንጂ የራሳችን ያለን ነገር ተመስገን ብለን ብዙ ቢሆንም ምንም አይመስለንም። በቃ ከሰው ያለው ነገር ነው የምንጠምተው ማለት ነው። ስለዚህ የራሳችንን ያለንን እግዚአብሔር እያመሰገን የራሳችንን መጠቀም አለብን ማለት ነው። እና ለምንድን ነው የራሳችን ተመስገን ማንል ለእግዚአብሔራችን ማናመሰግነው? እና ብርድ ነው መሰል ጉንፋን የሚይዘኝ ነው። ብርድ ሲገባ መንከራ ነው፣ ሲወጣ መንከራ ነው የዚህ ሀገር። እና ውድሽ ሁሉም ነገር መልካም ስራ የእግዚአብሔር ስንቅ ነው። የሁል ጊዜ ስንቃችን ነው መልካም መስራት ማለት ነው። ለሰው ልጅ መልካም እናስብ፣ ጥሩ ነገር እናድርግ። ከሰው ግን ጥሩ ነገር አንጠብቅ። ስለዚህ ውድሽዬ ያለን ነገርም ለእግዚአብሔራችን እናመስግን። መልካም ስራ እንስራ። ሰው አጥፍቷልና ሰው እንደዚህ አድርጓልና እኔም አደርጋለሁ ማለት የለብንም። ምንቀኝነት ይቅርብን። ምንም የሚያደርግልን ነገር የለም፣ እንጀራችን አይጨምርም። ስለዚህ ለራሳችን መልካም ነገር እንስራ። ለሰው ሳይሆን ሰው ያየኛል ሳይሆን እግዚአብሔር ያየኛል ብለን መልካም ስራ መስራት አለብን ማለት ነው ውዶሽ። እና እንደዚህ ነው አዶናይ ያለውም ትክክል ነው። ብዙ ፎሎወር ይዞ ላይቭ ላይ እያደሩ ግን ለማንም ምስኪን አይሮዱበትም። ለማንም ያው ብዙ እዚህ ሚዲያ ወጥተው እየተሰቃዩ እያዩ አይጠቀሙበትም። ለምንድነው የማይጠቀሙበት? ለምንድነው መልካም ስራ የማይሰሩበት? እያሉ ነው። እና አዶናይ ትክክል ነው። መልካም ነገር እንስራ ማለት ነው። እና ውድሽዬ ያው ሁሉም ነገር እግዚአብሔር ልቦና ይስጠን፣ ወደ መልካም ነገር ይምራን። ቪዲዮን ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ሰብስክራይብ ማድረግ ቤተሰብ ሁኑ። ባይ ባይ።